ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና ውድ የተከበራችሁ የቻናሌ ቤተሰቦች፣ ውድ ተመልካቾቼ፣ ወዳጆቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ሰላም ለሀገራችን፣ አላህ ሀገራችንን ሰላም፣ አማን፣ ፍቅር፣ አንድነት ማሚ ሰላም፣ አንድነት፣ ፍቅርን ያምጣልን እላችኋለሁ። ውዶቼ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። እሱ ምንድነው አንድ እህታችን የዛሬ አመት ነው እኔም ሰብስክራይብ ያደረኳትና እምከታተላት ያለሁትና እሷም ከስደት ተገባች። ሀሱ ዩቲዩብ ትባላለች። የምትኖረው አዲስ አበባ ነው እና ምንድነው ባለትዳር ናት። የአንድ ልጅ እናት ናትና ማለት አያታለሁ። ያው ልጅ የአላህ ስጦታ ነው። አላህ ሲሰጣችሁ ነው እናንተ ማርገዝ የምትችሉትና እንደውም ከሀገር ከገባች አመት ምናምን ሆነት። አታረዝም እንደች ልጅ ባል አላት አይደል? እንደ ምናምን ቤት አላት፣ ሁሉ ነገር አላት ኢንሻአላህ። ግን ባልም አላት፣ ሁሉ ነገር አላት። ግን አታረግዝም እንዴ እላለሁ። ግን አላህ ሲሰጣችሁን እናንተ ማርገዝ የምትችሉት አላህ እንኩ ብሎ የራሳችሁን ነገር የራሳችሁን ዘር ሲሰጣችሁ ማርገዝ የምትችሉት እናንተ ማለት ነውና እንደውም አላረገዘች እያልኩ እያየው ነበርና አዎ ማሻአላህ ተባረከላ። አሁን ደግሞ አረገዘች ይመስለኛል። አረገዘች። እኔ እንጃ ውስጣቸው ስምምነት ይኖር አይኖር አላቅም። ማሜ ስምምነት ይኖር አይኖር አላቅም። ከዛ ባልዮ አረግዛለች። ከዛ ባልዮን ሰርፕራይዝ ታደርገዋለች። አረገዝኩኝ ብላ ሰርፕራይዝ ታደርገዋለች። ደስ ይለዋል ብላ ማለት ነው። ለካ እሱ ስራውን እየሰራ ነው ውስጥ ለውስጥ ማለት እሷ የምታውቀው ነገር የለም። ያው ስራ ይሄዳል። ስራ ሲሄድ ደግሞ እሷ መስኪን፣ እኛ ሴቶች መስኪን አይደለንም። ስራ ይሄዳል ብለን ነው ችላ ብለን የምንተወው። ውስጡ ያለው ነገር እኛ አናውቅም፣ የወንዶችን ነገር እና ከዛ እየሄደም እያደረ ይመጣል ትላለች ምናምን ነገር ስራ በቃ ስራ ነው የሚሰራው ምናምን ትላለች እና አሁን አረገዝኩኝ ብላ ሰርፕራይዝ ታደርገዋለች። እንዴት ታደርጋለች? እንዴት ትሆኛለች? በቃ እሷ ደስተኛ አልሆንክም በእርግዝና ምናምን እያለች በቃ እሷም ድንግርግር ብለዋታል። እንዴት በኔ እርግዝና ቆይ ልጅቷ ያለቀስ እና ውዶች ያው ስራ ነው ወዲህ ልጆች ስለሚስ ልጆች አለቀሱ ያለቅሳሉ ማለት ነው። እና እርግዝናዋን ሰርፕራይዝ አደረገችው። አረገዝኩኝ ብቻ ደስተኛ አልሆነም። እንዴት ደስተኛ አልሆንክም በኔ እርግዝና? እኔ ልጅ መጨመር ፈልጋለሁ ያለችኝ አንድ ናት። አንዷን ሁለት ማድረግ ፈልጋለሁ ምናምን ትላለች። እንግዲህ ደስተኛ አልሆነም። እንግዲህ እሱ ልጅ እንዳለው ውስጡ ያስታውቃል፣ ያሳያል ማለት ነው ሁኔታው ማለት ነው። እና እሱ አሁን እንግዲህ ያው ነግሯት ይመስለኛል አሁን በቀደም ለታ የሰው ባለመት ቀድሞ ምናምን እያለች ነበረ። አዎ ይሄ መልእክት እኔም ደግሞ ፈልጋለሁ። በሰው ትዳር ውስጥ የምትገቡ በሰው ህይወት ውስጥ የምትገቡ ምስት ያለችው የልጅ አባት የልጅ እናት እንደሆነ ያወቃችሁ በሰው ትዳር የምትገቡ ሴቶች ወላሂ መጨረሻ ለእናንተም አላሁ አለም አይሆንላችሁ ማለት ነው። ለሷ ያልሆነ ወንድ ለእናንተ አይሆንም። ከሷ ምን አጣ? ልጅቱ ቆንጅዬ ናት፣ ያነሳት ነገር የለም። ማሻአላህ ከስደት ነው የገባችው ልጅ ናት። ገና ናት፣ ወላሂ ገና ናት። ማሻአላህ ቤት አላት፣ የራሷን ህይወት በቃ ትዳራን ይዛ ያኔ ትዳር አላት። ያኔ ወልዳለሁ፣ እከብራለሁ፣ ልጄን ሁለት አደርጋለሁ ብላን እሷ ህቅዷ ማለት ነው። ግን የወንዶች ነገር ግን ልብ ግዙ፣ ወንዶቹም ልብ ግዙ። ከአንዷ ሴትዮ ጋር መኖር ትችላላችሁ። ፍቅር ጨማምራችሁ በቃ ፍቅርን አጣጥማችሁ በቃ መኖራችሁም በቃ ያቺንም እቺንም ካላላችሁ መኖራችሁም ማለት ነው። ወንዶች አረ ልብ ግዙ፣ ቀሰም ብላህ ልብ ግዙ ወንዶቹም እናም ሴቶቹም ማለት ነው። በሰው ባለ ትዳር ሄዳችሁ የምትለጠፉ ራሳችሁን ጠብቁ። ነገም ለናንተ አይሆንም። ይሄ ወንድ እኮ አይሆንም። ለሷ ያልሆነ ወንድ ለናንተም አይሆንም። በነገራችን ላይ እኔ ይሄ ነው አልልም። እነሱ በቃ አስሩን እያግበሰብሱ መሄድ ነው እንጂ ባንዷ ትዳሩን ባንዷ አጣጥሞ መኖር አይችሉም ማለት ነው። እና እኔ ስላየሁትም ነው እና ከአንዷ ጋር ኑሮን ህይወትን ትዳርን አጣጥሞ ፍቅርን አጣጥሞ አይኖርም። ያን ማተረማመስ ነው የሚያውቁትና ግን ቢሆንም ትዳር ቦታ አለው። ትዳር በቃ ቦታ አለው። ትዳር አንድ ትዳር ካዘችው በኋላ በአንድ ትዳር ላይ መኖር ነው። አለቅ ደቀቅ። ያቻን ፍቅሯን እያጣጣማችሁ ካንቺ ምን ጎደለ ከኔ ምን ጎደለ ምን አነሰም እያላችሁ መኖር እንጂ
እችን ሴት ማስለቀስ፣ ያችንም ሄዶ ማስለቀስ፣ እችንም ማስለቀስ፣ ይሄ እምባው ሄዶ ለሰውየው ጥሩ አይደለም። እና አሁን እሷ እንግዲህ የነገራት ነገር ቢኖር ነው ከባሌ ውረዱልኝ ብላ እያለቀሰች ሚዲያ ላይ መታለች። ግን ሴቶችዬ ተጠንቀቁ ከእንደዚህ አይነት ወንዶች፣ አላህ ይሰትረን። ያችንም ልቡ ገልቢ እያለ ጋብ ጉፍር የማደርግ ወንድ፣ ከእንደዚህ አይነት ወንድ አላህ ይሰትራችሁ። ሰርታችሁም በረካ አይኖራችሁም። ኦኬ ትዳርም በቃ የተሳካ ትዳር አይኖራችሁም። ከንቱ በቃ ከንቱ ሰርታችሁም አትበረክቱም፣ እዛችሁም አትበረክቱም። በቃ ትዳራችሁ መተስተካከለ አይሆንም። ስለዚህ ትዳራችሁን መያዝ አለባችሁ። ትዳራችሁን አታባክኑ። ጥሩ የያዛችሁትን ትዳር አታፍርሱ ነው የሚለው ሴቱም ወንዱም ማለት ነው። ሴቲቱም ደግሞ የሰው ትዳር ሄደሽ አታፋርሽ። በቃ የራስሽ ይሁን ህይወት ፈልጊ። ለራስሽ የሚሆንሽ የራስሽን ህይወት ፈልጊ። የሰው ባል ሄደሽ ከሰው ባል ጋር አትጠጊ። የሰውን ባል አትለጠፊ። ልቀቂ። እና ይሄ ነው የምላችሁ ውዶቼ፣ ተጠንቀቁ። ወንዶቹም ራሳቸውን ጠብቁ። የሴትን አይምሮ ጠብቁላት። እሷ ቤቴ ብላ ደፋ ቀና እያለች እናንተ ደግሞ ከዚችም ሄዳችሁ ፋይዳ የለውም፣ ትርጉም የለውም። ሴት ናት፣ ሌላ ለውጥ የለውም። እኔ የሚለው ይሄ ነው ማለት ነው። እና ሀሱዬ አብሽሬ፣ አንቺ አትበድዩ፣ እሱ ይበድልሽ። ነገ ደግሞ አላህ ይክስሻል ማለት ነው። አታልቅሽ። ያው አውቃለሁ፣ ስሜቱን አውቃለሁ። እና አብሽሪ፣ ለኸይር ነው። አዎ ለኸይር ነው። አንተም ባለቤቷ ከሀሱ ያጣከው ነገር የለም። ሀሱ ቆንጅዬ ናት፣ ሀሱ ደርባባ ናት። ወላሂ በጣም ደስ ትለኛለች። ቁም ነገር ማለት ነው። ለቪዲዮ ሳይሆን በቃ አነጋገራ፣ እርጋታዋ በቃ የጊዜ ሰው አይደለችም። በቃ የድሮ ሰው ማለት ነው። የድሮ ሰው እንዴት ነው? ረጋ ብሎ አውርቶ፣ ረጋ ብሎ ተናግሮ፣ ረጋ ብሎ ሁሉ ነገር ረጋ ያለች ናትና እንደው ብቻን ሴት ጠበቅ አድርገህ የሚያስገባህ እንደውም ማላላት የለብክም ማለት ነው። ባለቤትዮ ማለት ነው ከሰማ እና ውዶቼ ይመስላል። ራሳችሁን ጠብቁ። የሰውን ትዳር አትቀሙ። ትዳር ያለው የልጅ አባት እንደሆነ እያወቃችሁ ሄዳችሁ በሰው ትዳር ላይ ጥልቅ እንዳትሉ። የሰውን ትዳር አታፍርሱ። የሰው ትዳር የምታፈርሱ አላህ ደግሞ እናንተንም ሊያፈርሳችሁ ስለምችል ተጠንቀቁ ነው የሚለው። ይሄ መልእክቴ ይሄ ነው። በቃ አለቀ ደቀቀ። ቻው፣ ደህና ሁኑ። አዝናለሁ ግን እውነት የሰውን ትዳር የምትበጥብጡ አዝናለሁ በጣም።